ቂጤሳ አበራ በጋምቤላ የሚኖር ታታሪ ደላላና የተዋጣለት ነጋዴ ነበር። 10 ሚሊዮን 45,000 ዶላር የሚያወጣ ዲያመንድ ሰሞኑን አዎንታ በርሲሳ 10 ሚሊዮን ዶላር ከሚያወጣ ዳይመንድ ጋር አያይዞ ስሙን ሲያነሳ ሰምታችሁት ይሆናል። እነሆ አስገራሚና አሳዛኙ ሙሉ ታሪክ። ዲያመንዱም 28.7 ግራም ነው። ይህ ሰውዬ ቂጤሳ አበራ ይባላል። የቂጤሳ ጉዳይ በጣም አንጀት ልብ የሚነካ ነገር ነው ለማንም ኢትዮጵያዊ። ቂጤሳ በህይወት አጋጣሚ አንድ ቀን እጁ ላይ 28.7 ግራም የሚመዝን እጅግ ውድ ገንዘብ የሚያወጣ አልማዝ ይገባል። በወቅቱ የገንዘብ አቅም ይህ አልማዝ ከ10 ሚሊዮን 400,000 ዶላር በላይ ወይንም በጊዜው ምንዛሪ 60 ሚሊዮን ብር አካባቢ የሚያወጣ ኪሎው ከፍ ያለ ውድ ማዕድን ነው። ቂጤሳ አልማዙን ይዞ ገዢ ሲያፈላልግ በኮሚሽን ሰራተኞች በኩል የእስራኤል ዜግነት ያላቸው ገዢዎችን ያገኛል። ስለዚህ ውዱን አልማዝ ይዞ ወደ አዲስ አበባ ይመጣል። አዲስ አበባ ሲደርስም የመጀመሪያ ስራው እዚህ ከመጣን በኋላ ዲያመንድ መሆኑን ከመረምሬን ካየን በኋላ የተገኘው አልማዝ ወይንም ዳይመንድ ትክክለኛ መሆኑን ማረጋገጥ ነበር። ዳይመንዱ ተመረመረ፣ ትክክለኛ መሆኑን ተረጋገጠና ደብዳቤ ተሰጠው። በዚህ መሰረት አልማዙ 10 ሚሊዮን ዶላር በላይ ለመንግስት የሚገባ ግብር ከ4 ሚሊዮን ዶላር በላይ ማለትም 40% ለኮሚሽን ሰራተኞች 620,000 ዶላር ማለትም 10% እንዲሁም ማዕድኑን ከምንጩ ላገኙ ሰዎች የ10% ኮሚሽን ተብሎ ገንዘቡ ሽንሸና ይደረግበታል። መንግስት ከዚህ ድርሻ ውስጥ 40% ያገኛል፣ ወደ 4 ሚሊዮን 18,000 ዶላር። ከዚያም በኋላ ገዢዎቹ አልማዙን ሊገዙ ዶላራቸውን ሸክፈው ይመጣሉ። ነገር ግን ቂጤሳና የኮሚሽን ሰራተኞቹ ገንዘቡን ማዘዋወር የሚችሉት በብር ስለሆነ ተቀይሮ እንዲሰጣቸው ይነጋገራሉ። በዚህም መሰረት ገዢዎቹ ዶላሩን በብር መንዝረው ሊሰጧቸው ይነጋገሩና በቀጠሮ ይለያያሉ። ቂጤሳ አበራ ይህኔ ነው ትልቁን የህይወቱን ጥፋት ያጠፋው። ከዛም በፊት ወደ እኔ ሲመጣ ሙሉ ሰው ጤናማ ነው። ከዛም በኋላ ስንገናኝ በቀኝ በኩል እጁ አይሰራ ፓራላይዝድ ሆኗል። በእርግጥ ጥፋቱ የእርሱ አይደለም። ከአማኝ ልብ ላይ የሚገኝ ቅንጣት ጥፋት የለም። ጥፋትም ከተባለ እምነቱን ተጠቅመው ባሳሳቱት ላይ እንጂ በእርሱ ላይ አይደለም። ብቻ ቂጤሳ አንድም ውድ አልማዝ ይዞ በውጭ መቆየት ስለፈራ፣ ሁለት ደግሞ በእምነቱ መሰረት ይሄን አልማዝ ይዤ ቤተክርስቲያን ባጸልይ ፈጣሪ ባርከኛል ብሎ ስላመነ ውዱን ዳይመንድ ይዞ አፖስትል እስራኤል ዳንሳ የተባለ ሰው ወደ መሰረተው ተቋም ይሄዳል። ባለቤትን ጡት መያዣ ይዘሃል? አዎ ይዣለሁ። አምጣ ጡት መያዣ። አረ ጉባኤው ለጌታ ክብር አምጡ። ውድ ተመልካቾች ቤተ እምነት ወይም ቸርች እያልን የማንጠራው ግለሰቡ የተከበረውን የፕሮቴስታንት እምነት የማይወክል በመሆኑ ነው። ቂጤሳ አልማዙን ይዞ ይሄድና መድረክ ላይ ትንቢት እያወጣና ቃል እየሰበከ ወደ ነበረው እስራኤል ዳንሳ ይቀርባል። የእግዚአብሔር ሰው በኪሴ ውስጥ ውድ ንብረት አለ፣ እንዲባረክልኝ ጸልይልኝ ይለዋል። ነብይ የተባለው እስራኤልም ምንድነው በኪሴ ያለው ሲል ይጠይቋል። ቂጤሳ ምስኪኑም አልማዝ መሆኑን ይነግረውና የተረጋገጠ ስለመሆኑም በማስረጃ ያስረዳዋል። ይሄን እስራኤል ሆዬ ከትንቢቱ ቃል የአልማዙ ብልጭልጭነት ልቡን ስለማረከው ከእጁ ላይ መነትፈውና በዘር ላይ የተለጠፈ መርገም ይታየኛል፣ ተንበርከክ ልጸልይልህ ይለዋል። ከጸለይን በኋላ ተነሱ አለ። ሲነሳ እስራኤል ወንበር ላይ ቁጭ ብሏል። በአዳራሹ ውስጥ ያሉ ሌሎች ታዳሚዎችንም እንዲንበረከኩ ያዛል። ይሄኔ ሁሉም ይንበረከካል። እስራኤል አይኖች በተጨፈኑበት፣ ጉልበቶች በፈጣሪያቸው ፊት በርከክ ባሉበት ድምጹን ከፍ አድርጎ ልሳን ያወራል። ከዚህ በኋላ ምን ተፈጠረ? አሳዛኙን ታሪክ ተመልሰን እንጨርሰዋለን። አንድ አፍታ ግን ስለ ሐሰተኛ ነቢያትና ስለ ተከታዮቻቸው እምነት እንዲሁም በዚሁ እስራኤል ዳንሳ በሚባል ሰው ግቢ ውስጥ ስለተሰሩ አሳፋሪ ወንጀሎች ጥቂት እንበል። ከዛ ወደ ቂጤሳ አሳዛኝ ታሪክ እንመለሳለን። በታሪክ አጋጣሚ እንደሚከሰት ድንገተኛ ክስተት ይሁን ወይ በሌላ ምክንያት ከ2 ወይ ከ3 ወር በፊት ወደዚህ ፕሮግራም አዘጋጅ ዘንድ አንድ የስልክ ጥሪ ይደርሳል። አዘጋጁም ስልኩን ያነሳል። ደዋዩዋ የደቡብ ዘዬ ያላት ሴት ነች። ከአፖስትል እስራኤል ዳንሳ ቢሮ ነው የምንደውለው፣ ገስት ሃውስ ለመግባት ተመዝግበው ነበር ትላለች። አዘጋጁ ነገሩ ስለገረመው አይ ተሳስተሻል ማለትን አልፈለገም።
ይልቅ የጋዜጠኛ ባህሪው ገፍቶት እስቲ መረጃ ስጪኝ ምንድነው ማድረግ ያለብኝ ይላታል። ደዋዩም የገስት ሃውስ ሂሳብ ከፍለ ወደ ተዘጋጀልህ ክፍል ገብተህ ትጸልያለህ። አፖስትልም ተራ ሲደርስ ያገኘና ትንቢት ይነግራል ትለዋለች። ክፍያውን በሚመለከት ሲጠይቃትም በአካል መተን እንነጋገራለን ትለዋለች። አዘጋጁ ይሄኔ ጸሎት እንዴት በገንዘብ ይሆናል በሚል ጥያቄ መጠየቅ ሲጀምር ደዋዩዋ ተደናብራ ስልኩን ጆሮው ላይ ትዘጋበታለች። እስራኤል ዳንሳ ገስት ሃውስ ፉሪ አካባቢ ነው ያለው። እዛ ነው የገባሁት። ቀጥታው ነው ገስት ሃውስ ገብቼ ማታው ነው ገባው። ማታው እንደገባው ይህ ግለሰብ አቶ ይገዙ ባሳ ይባላል። እስራኤል ዳንሳ ገስት ሃውስ ውስጥ ገብተው ከነበሩ ሰዎች መሃል አንዱ ነው። በቤተሰቡና በአካባቢው ብዙ ውስብስብ ችግር ስለገጠመው ለዚህ መፍትሄ ባገኝ ብሎ ነው እስራኤል ዳንሳ አለበት ወደ ተባለው ቦታ ሄዶ ገስት ሃውስ ተከራይቶ መጸለይ ጀመረው። ወደ ገስት ሃውሱ ሲገባ ነጭ ወረቀት ተሰጠውና እዚህ ላይ በውስጥ የሚያስጨንቁህንና እንዲሳካልህ የምትፈልጋቸውን ነገሮች ዘርዝረ ጻፍ፣ ከዚያም ክፍል ገብተህ ተንበርክከ ጸልይባቸው ተባለ። ታዲያ የታዘዘውን እያደረገ ባለበት አንድ ቀን ያለበትን ክፍል ከፍቶ እስራኤል ዳንሳ ገባ። ና ከኔ ጋር ብሎም ይዞት ወደ ቢሮ ወሰደው። ታዲያ በመንገድ ላይ ያሉ ቀኝ እጁን እንደ ወዳጅ ይዞ በግራ እጁ ላይ ይዞት የነበረውን ምኞቱ የተጻፈበትን ነጭ ወረቀት ነጥቆ ይወስድበታል። ይገዙ ወረቀቱን እንደወሰደብኝ ባውቅም ምንም የተለየ ነገር ያደርጋል ብዬ ስለማላስብ የተለየ ነገር አልጠረጠርኩም ነበር ይላል። ክፍሉ ካስገባው በኋላ በሩን ይቆልፋል። በክፍሉ ውስጥ ያሉት ሁለቱ ብቻ ናቸው። እንዲንበረከክም ያዘዋል። ይገዙም እንደተንበረከከ ቀና ብሎ እንዳያይ መጽሐፍ ቅዱስ ገልጦ ከጀርባው ሰውነቱ ላይ ያስቀምጣል። እቺን ቴክኒክ የዛሬን አያድርገውና አንድ ሰሞን ሚሴንጀር ነኝ ሲል የነበረው የአሁኑ የፊንቴክ ባለቤት ዳንኤል ዮሐንስ በምዕመኑ ላይ ይጠቀሙባት እንደነበር በገዛ አንደበቱ ተናዟል። ይታገዙ ባጎነበሰበት አፖስትል እስራኤል ስለ ይታገዙ ቤተሰብ፣ ልጆች፣ የባንክ አካውንትና ሌላም ነገር ትንቢቱን ማዝነብ ጀመረ። ይሄ ያስደነቀው ይታገዙ እግዚአብሔር እያናገረው ነው ብሎ አመነ። የሚደንቀው ይላል ይታገዙ ምኞቶቼን የጻፍኩበትን ወረቀት እንደወሰደ ባውቅም ከሱ ላይ እያነበበ ነው ብዬ ለማሰብ እንኳ አልፈለኩም ነበር ይላል። ምን ነው ቢሉት እምነት ነዋ። ዓይንህን ጨፍንና በልብህ ተከተለኝ ነው ነገሩ። ጸሎቱ አለቀ። ማታ ላይ እስራኤል ለምዕመናን በቸርች ውስጥ በአንድነት ይጸልያል። ይሄኔ የይታገዙን ስም ይጠራና ጌታ ስላንተ መልእክት እየነገረኝ ነው ይሏል። ይቴ መስኪኑም ምንድነው መልእክቱ የጌታ ሰው ንገረኝ ይሏል። እስራኤልም በባንክ አካውንት ላይ 500 ሺህ ብር እንዳለ አሳይቶኛል። ይሄን ብር ወደ ቸርቹ አካውንት እንድታስገባ ጌታ እየጠየቀ ነው አለው። አማኙ ይታገዙም ጌታ ካለኝስ ያለኝን ሁሉ አስገባለሁ ይላል። ዕለቱ ቅዳሜ ነበር። ያን ቀን ማታ እስራኤልን በቅርብ የሚያውቁና የይታገዙ ጓደኞች የነበሩ ሰዎች ምን ልታደርግ አሰብክ አሉት። ጌታ ካለኝ ምን አደርጋለሁ? የተባለውን ገንዘብ አስገባለሁ እንጂ አላቸው። እነሱ ግን ይቅርብህ፣ እኛ በቅርብ እናውቀዋለን፣ ሌሎችንም እንዲያድርጓቸዋል ይሉታል። እሱ ግን ጓደኞቹን እናንተ በእምነታችሁ ሰነፎች ስለሆናችሁና ስለምትጠሉት ነው ብሎ ይቃወማቸዋል። እነሱ ግን እስቲ ለማስተዋወስ ሞክር፣ ገስት ሃውስ እያለ ወረቀቱን አልተቀበለም ይሉታል። ይሄኔ ይቴ ምስኪኑ ውስጡ ጥርጣሬ ገባ። ስለዚህ ሰኞ ወደ እስራኤል ዳንሳ ሄደ። አፖስትልም ደረቱን ነፍቶ ጌታ የጠየቀ ብር የት አለ አለው። ይታገዙም ወረቀቴን ወስደ እንዳነበብክ አውቄያለሁ፣ ጌታ አልነገረህም ይሏል። ይሄኔ አፖስትል ሐሳቡን ይቀይርና እሺ በቃ ገንዘቡን ለቸርች አታስገባ፣ ለኔ ግን አበድረኝ እመልስልሃለሁ ይሏል። በዚህ እንስማማለን ብሎ ይታገዙ አካውንት ውስጥ የነበረውን 550 ሺህ ብር ለእስራኤል ዳንሳ ይልክለታል። ቀጥታውኑ በፈለከው ቀን እመልስልሃለሁ ብሎ ሲለኝ ብድር ነው የምትሰጠኝ፣ በአካውንት ያስገባ። እስራኤል ዳንሳ ቲንኮ ብሎ ከነ አያቱ ጽፎ የራሱን አካውንት የይገዙ ታሪክ እዚህ ላይ ያበቃል። ይህን ታሪክ ለመጻፍ 550 ሺህ ብር ፈጅቷል። አባይን ያላየ በምንጭ ይደነቃል እንዳይሆንብን 100 ሺዎቹን ትተን ስለ ሚሊዮኖቹ እናውራ፣ ያውም ስለ ሚሊዮን ዶላሮች። ደሃ በምትባል ኢትዮጵያ ምድር 10 ሚሊዮን ዶላር ቅስፈት በማትሞላ ድራማ እንዲህ እንደዋዛ መሰወር እንዴት ይቻላታል? መቼም ለሰሚው ግራ ነው። የቂጤሳን ታሪክ ግን እንጨርሰው። ቂጤሳ አበራ ወደ እስራኤል ዳንሳ ቸርች ሄዶ አልማዝ እንደያዘና እንዲባርክለት እንዲጸልይ ሲነግረው እስራኤል እሱና ሙሉ ያዳራሹን ሕዝብ ተንበርክኮ እንዲጸልይ ያዟል።
በትዕዛዙም መሰረት ሁሉም ተንበርክኳል። ጸሎቱ ተጀመረ። አይኖች ተጨፍነዋል። ልቦናዎች ወዳመኑት ፈጣሪ ተጉዘዋል። በዚህ መሃል ግን እስራኤል የሚያደርገውን ያደርጋል። ጸሎቱ አልቆ ከተንበረከኩበት ሲነሱ ቂጤሳ ወደ እስራኤል ቀረበና የሰጠውን አልማዝ ስጠኝ ቢለውም እስራኤል ወድቋል የለም አለው። አስቡት፣ $10 ሚሊዮን እንደ ልብስ መርፌ ወድቆ ሲጠፋ። ይሄኔ ቂጤሳ ደንግጦ እስራኤልን ያንቋል። ይሄ ሁሉ የሚሆነው ህዝብ ባለበት አዳራሽ ውስጥ መድረክ ላይ ነው። ይሄኔ የእስራኤል የግል ጠባቂዎች እየተሯሯጡ መጥተው ቂጤሳ አበራን አንቀው ከአዳራሹ ያስወጡታል። ቸርች ከተባለው ተቋሙ ግቢ ግን አላስወጡትም ነበር። ይልቅ ወደ አንድ ክፍል አስገቡትና የቀኝ እግሩና እጁ ለዘመናት መስራት እስኪያቆሙ ድረስ ክፉኛ ቀጠቀጡት። አልማዝ ሊሸጥ ሚሊዮነር ሊሆን ከሀገሩ የወጣው ቂጤሳ በጉልበተኞች ተደብድቦ የሃይማኖት መሪነን በሚሉ ሀብቱ ተዘርፎ ተስፋው ተቀብሮ ወደ ሀገሩ እንኳን እንዳይመለስ ንብረቱን የወሰደባቸውን ሰዎች ፈርቶ የሚረዳው አጥቶ የሚረዳውም ጠፍቶ ከቤተሰቡና ልጆቹ ተራርቆ በችግር ለመኖር ተገደደ። አዎንታ በርሲሳ ከሰሞኑ በአጭሩ የነገራችሁ አሳዛኝ ታሪክ ሙሉ እውነቱ ይሄ ነው። የስነ መለኮት መምህር ዶክተር ተካልኝ ነጋ በምዕራቡ ዓለም እነዚህ ሐሰተኛ ነቢያት የሚጠሩበት ስያሜ ፓስቶፕረነር እንደሚባል በመጥቀስ ነጋዴዎች ይሏቸዋል። ፓስቶፕረነር የሚለው ቃል የተገኘው ኢንተርፕረነር ከሚለው ቃል ፕረነርን ፓስተር ከሚለው ፓስቶ ተወስዶ መሆኑ ነው። እነዚህ በነጋዴነት መንፈሳዊ ተቋማትን የሚያንቀሳቅሱ ሰዎች ከገንዘብ ባሻገር ለምንም ነገር ግድ የሌላቸው ጨካኝ ወንበዴዎች ተብለው እንደሚፈረጁም ያብራራሉ። እነዚህ ሐሰተኛ ነቢያት የፈሉት ኢትዮጵያ ውስጥ ብቻ እንዳልሆነ መጋቢ ጻድቁ አብዶና መጋቢ ጳውሎስ ፈቀደ ይጠቅሳሉ። በእርግጥ እንዲህ አይነቱ ልምምድ በናይጄሪያ፣ በደቡብ አፍሪካ፣ በዛምቢያ እንዲሁም በአንዳንድ የሰለጠኑ ሀገራት ውስጥም የሚታይና ወጣ ያሉ ድርጊቶቻቸውን በመገናኛ ብዙሃን ሲዘገብ ቆይቷል። መጋቢዎቹ ይህ አይነቱ የስህተት ትምህርትና ልምምድ ከሰሜን አሜሪካ፣ ከናይጄሪያና ከደቡብ አፍሪካ ወደ ኢትዮጵያ የገቡ መሆናቸውን ይናገራሉ። በተለይ ይላሉ መጋቢ ጻድቁ ቡሽሪ የሚባል ግለሰብ ከደቡብ አፍሪካ ወደ ኢትዮጵያ ከመጣ በኋላ የኢትዮጵያ ወጣቶች ይህንን መንገድ ለመከተል ሞክረዋል። ታዲያ ሐሰተኛ ነቢያት መለያ ባህሪያቸው ምንድነው? እንዴት እንለያቸው? የስነ መለኮት ምሁራን በአንድ ድምጽ ዋነኛ ባህሪያቸው የመልእክታቸው ማዕከል የሚያጠነጥነው የራሳቸውን ስብዕና በመገንባት ላይ ነው ይላሉ። ከሌሎች የሃይማኖት መሪዎች በተለየ በሚፈጽሟቸው ድርጊቶችና በሚያስተምሯቸው ትምህርቶች ሁሉ የመጨረሻ ግባቸው በምዕመኑ ዘንድ መደመምን መፍጠር፣ በዚህ ውስጥ የራሳቸውን ትልቅነት መናገር፣ በመጨረሻም የተገነባውን የራስ ትልቅነት በመጠቀም ለራስ ዓላማ ገንዘብ ወደ ማካበት መምራት መሆኑን ሁሉም ይስማሙበታል። በሁለተኛ ደረጃ መልእክታቸው በምንም አይነት መንገድ ቢለበጥም ዋና ትኩረቱ ገንዘብን ከምዕመኑ ኪስ ከመመንተፍ ጋር የተያያዘ ነው ይላሉ። ይህም እናገለግለዋለን ብለው ከሚሉት ማህበረሰብ መካከል ገንዘብ ያላቸው እነማን ናቸው ብሎ እነዚያን ሰዎች ሆን ብሎ ማጥመድ ይቻላል ብለው በሚያስቧቸው መንገዶች ሁሉ ስለነዚያ ሰዎች መረጃ መሰብሰብ፣ የእነርሱን ትልቅነት የሚናገሩ ሰዎች በእነዚህ ሰዎች አካባቢ ማሰማራት፣ የሚያገለግሉትን ሰው አጥምደው ኪሱን ወደ ኪሳቸው መገልበጥ የሚያሳዩት ባህሪ መሆኑን ዶክተር ተካልኝ ይጠቅሳሉ። ሰው ኃጢአት ሰራ አልሰራ፣ ጥፋት አጠፋ አላጠፋ ግድ የለሽ መሆናቸውን የሚናገሩት የስነ መለኮት መምህራኑ በሆነ አይነት መንገድ የተከታዮቻቸውን ስነ ልቦና በመደገፍ የተሰማሩ ናቸው። በተጨማሪም ምዕመኑ ከነርሱ ጋር ባለው ግንኙነትና አብሮነት ውስጥ ምቾት እንዲሰማው፣ አጥፍተው እንኳ የጥፋተኝነት ስሜት እንዳይሰማቸው የሚያደርጉ ናቸው ይሏቸዋል። ታዲያ ለእነዚህ ሐሰተኞች ሕግ መፍትሄ አለው? ማንኛውም የአገልጋይነት ጭንብል ያጠለቀ ሁሉ በአገልጋይነቱ ሽፋን ሌላ ሰው ላይ በደል እየሰራ ሌላ ሰው በሚከሰስበት ጥፋት እርሱ የማይከሰስበት ምክንያት የለም የሚሉት ዶክተር ተካልኝ ናቸው። ጥያቄው ግን ብዙ ሰዎች ይህ ዕድል እንዳለ እያወቁ ለምንድን ነው የማይጠቀሙት የሚለው ነው። የመጀመሪያው በአንድም ሆነ በሌላ ምክንያት የደረሰባቸውን በደል ለማሰማት ሙከራ ያደረጉ ሰዎች በተደጋጋሚ ማስፈራራት የደረሰባቸው ተበዳዮች አጋጥሞኛል ይላሉ ተካልኝ። ስለዚህ ጉዳይ ትንፍሽ ትልና ተብለው በወጠምሾች ማስጠንቀቂያ የተሰጣቸው ተበዳዮች አሉ። ስለዚህ የፍርሃት ማነቆ አለ ማለት ነው።
አክለውም በተበዳይ ልብ ውስጥ የሳሉት ፍርሃት በአብሮነታቸው ዘመን እነዚህን ሰዎች ለማጋለጥ የሞከሩ ሰዎች ሁሉ ክፉ ነገር እንደደረሰባቸው ሲጋቱ ነው ያደጉት። ስለዚህ የሆነ ነገር ብንናገር በእኛ በቤተሰቦቻችን ላይ ተከትሎ የሚመጣው ነገር እጅግ አደገኛ ነው የሚል ፍርሃት አላቸው። ሌላው ወደ ሕግ ሄዶ አቤቱታ ለማቅረብ ችግር የሚሆነው እነዚህ ሰዎች ማጭበርበራቸውን የሚያስረዳ ማስረጃ ማቅረብ አዳጋች በመሆኑ ነው። እነዚህን ሐሰተኞች በሕግ ፊት አቁሞ ለማስጠየቅ የሚያስችሉ የተሰጡ ስጦታዎችና የተደረጉ የገንዘብ ልውውጦች ምንም አይነት መስካሪ በሌለበት ሁኔታ ውስጥ የሚፈጸሙ ስለሚሆኑ ማስረጃ ለማቅረብ አዳጋች አድርገዋል። በወንጌላውያን ክርስትና አማኞች መካከል ብበደል እንኳ ወደ ሕግ ይዤ ከመሄድ ለአምላክ ብተወውና አምላክ በራሱ ጊዜ ፍርዱን ቢሰጠኝ ይሻላል የሚል አመለካከት አለ ሲሉ ተካልኝ በተጨማሪ ያስረዳሉ። እነዚህና መሰል ምክንያቶች በአንድ ላይ ተደምረው ወደ ሕግ ፊት ቀርበው ተገቢውን ቅጣት አግኝተው ነገ የሚያደርሱት ተጨማሪ በደል እንዳይገታ መሰናክል መሆኑን የእምነቱ ተከታዮች ይናገራሉ። ለዚህም ነው ይህን ሁሉ ታሪክ የሰራው የቀን ዘራፊው እስራኤል ዳንሳ አሁን በዚህ ወቅት እኛ ይሄንን የአደባባይ ታሪክ እያወራን እርሱ በሐዋሳ ከተማ አዲስ ተቋም ከፍቶ ድራማ መስራቱን ቀጥሏል። አዲስ አገልግል በነገ መሰናዶዋ ከዚምባብዌ እስከ ኢትዮጵያና ዱባይ የሚደርስ በሐሰተኛ ነቢያት የሚደረግን የወርቅ ማጭበርበር አደገኛ የንግድ ታሪክ ይዛላችሁ ትመጣለች። ሰብስክራይብ አድርገው ይጠብቁን።